በሕግ ስለመጽደቅ አይቻልም። መገረዝ አሁን ለጽድቅ ምክንያት አይሆንም ነው የሚላቸው። ክርስቲያናዊ መልካም ስራስ በእግዚአብሔር ማዳን ጸጋ መሰረትነት ላይ የምንፈጽማት ክርስቲያናዊ በጎ ስራስ የግድ ምን እንዳይሆኑ ፍሬ ቢሶች እንዳይሆኑ። ፍሬ ቢሶች ከሆኑ ምን ይሆናሉ? ገለባ ይሆናሉ። ገለባ ከሆኑ ምን ይላል? ወደ እሳት ይጣላሉ ተቆርጠው። እንደሱ እንዳይሆኑ ምን ያርጉ? የግድ በመልካም ስራ እንዲጸኑ ይማሩ። ማነው የግድ እያለ የግድ የምጠጋግመው በደንብ እንዲገባል ምዕመናን። እነዚህ ሌሎችን ያለ አይደለም፣ ከወገናችን ያሉት ደግሞ ይልላል። ከወገናችን ያሉት ማለት አማኞች አይደሉ? አማኞች ምን እንዳይሆኑ? ፍሬቢስ እንዳይሆኑ። ፍሬቢስ እንዳይሆኑ ምን ያደርጉ? የግድ የሚያስፈልግ ነገር አለ። እሱ ምንድን ነው? መልካም ስራ ነው። መልካም ስራ አንድ ጊዜ ብቻ አይደለም። ይጽኑ፣ ሁል ጊዜ ይጽኑ፣ ዕለት ይጽኑ። ያለበለዚያስ በቸርነቱ ጸንተህ ካልኖርክ ትቆረጣለህ ነው። ፍሬቢስ ቃል ስለያዘ እኮ ነው ቅዱስ ጳውሎስ ቢሆንልኝ የሚለው። በመልካም ስራ መጽናት አለበት። እሱ መልካም ስራ ምንድን ነው? ቅድም ያልኳችሁ ተጋድሎች መልካም ስራዎች ናቸው። ለዚህ ነው በትንሣኤው እምናለሁ፣ በሞቱ ካፈላለሁ፣ በመከራው ካፈላለሁ፣ በሞቱ መስለዋለሁ፣ ወደ ሙታንም ትንሣኤ ልደርስ ቢሆንልኝ ብሎ የሚመኘው። ቢሆንልኝ ይህ ነገረ ድህነት ትምህርታችን ነው ምዕመናን። አንድ የመጨረሻ ነጥብ ላንሳና፣ ነገሩ ብዙ ነው፣ ጓዙም ሰፊ ነው። ከረዥሙ ባጭሩ፣ ከሰፊው በጠባቡ ያልኩት ለዚህ ነው። ግን ምዕመናን ማወቅ ግን አለብን። ለዛ ነው የምናነሳው ጨክነን ቋቸው እንዳለ ቅዱስ ጳውሎስ አንዳንዶችን አፋቸው ልናዘጋቸው ይገባል። የመጨረሻ ቅዱስ ጴጥሮስ አንደኛ ጴጥሮስ ምዕራፍ 4 ቁጥር 15 እንዲህ ይላል፣ ጻድቅ በጭንቅ የሚድን ከሆነ ኃጢአተኛው ይታይ ዘንድ ወዴት አለ? ፍርድ ከእግዚአብሔር ቤት ተነስቶ የሚጀምርበት ጊዜ ደርሷልና። አስቀድሞ በእኛ የሚጀምር ከሆነ ለእግዚአብሔር ወንጌል የማይታዘዙ መጨረሻቸው ምን ይሆን? ፍርድ ከእግዚአብሔር ቤት ተነስቶ የሚጀምርበት ጊዜ ደርሷል። ከዚህ ነው የሚጀምረው። ከዚህ ከመቅደሱ ነው የሚጀምረው። ከኛ ነው የሚጀምረው። ከመድረኩ ነው የሚጀምረው። እሱም ደርሷል ይላል። ያሳዝናል። እሱም ደርሷል። ፍርድ ከአማኞች ነው። ከአማኞች ከአገልጋዮች ከእኛ አካባቢ ነው የሚጀምረው። እዚህ ውስጥ ካለ ነው የሚጀምረው። ፍርድ ከእግዚአብሔር ቤት ተነስቶ የሚጀምርበት ጊዜ ደርሷል። አስቀድሞ በእኛ የሚጀምር ከሆነ አየህ፣ ታዲያ እንዴት እርግጠኛ መሆን ይቻላል? አንዳንዶቻችን ለፍርድ የምንጠበቅ ከሆነ እንዴት አድርገን እርግጠኛ መሆን እንችላለን? እዚህ ቤት ውስጥ ኖረ። ለዚያ እኮ ነው እርግጠኛ እንዴት ልንሆን እንችላለን? ቅዱስ ጳውሎስ እርግጠኛ ያልሆነ እኛ እርግጠኛ መሆን እንችላለን? ጻድቅ በጭንቅ የሚድን ከሆነ በጭንቅ ጻድቅ እንኳን ደግ ክርስቲያናዊ ሰው እንኳን በጽድቅ ሕይወት የሚመላለስ እንኳን በጭንቅ የሚድን ከሆነ በጭንቅ እንዴ አንዴ በጸጋው ከጫነ የምን እሱ ጭንቅ ነው? አየህ እንደዛ እንዳልሆነ አወቅ። በጭንቅ የሚድን ከሆነ የሚለው ለዚህ ነው። ጻድቅ እንኳን ገና የሚድን ከሆነ ይላል። አንድ ጊዜ ዳነ ከሆነ ለምን የሚድን ይላል? እንደገና አላ ጻድቅ እንኳን በጭንቅ። ጻድቅ ማን ነው? ጽድቅ የሚያደርግ ጽድቅ መጽሐፍ ቅዱስ እንደሱ ነው የሚለው። ጻድቅ ማለት ጽድቅ የሚያደርግ ነው። ክርስቲያኖች በጽድቅ ሕይወት የሚመላለስ እውነትን የሚያደርግ ሐሰትን የሚጠላ እግዚአብሔር የሚወደውን የሚያደርግ እግዚአብሔር የሚጠላውን የሚጸየፍ እሱ ጻድቅ ነው። ጽድቅን የሚያደርግ እሱ ጻድቅ ማድረግ መስራት እሱ ነው የሚለው። አስቀድሞ በእኛ የሚጀምር ከሆነ በአማኞች። ስለዚህ የተወደዳችሁ ክርስቲያኖች ነገር ይልጠቅላል። አውቀው ዘንድ በእምነት አማኝ ሆኛለሁ፣ በትንሣኤው ኃይል አምናለሁ፣ የቤተ ክርስቲያን ጉልበት መከራውን ድል በነሳችበት በዚህ አምናለሁ። ከዚያስ በመከራው እካፈላለሁ፣ በሞቱም እመስለዋለሁ። ከዚህ ሁሉ በኋላ ግን
ወደ ሙታን ትንሣኤ ልደርስ ቢሆንልኝ ብዬ እመኛለሁ። ቢሆንልኝ በዚያ በሰማይ በቀኙ ባቆመን ቢሆንልኝ የዘንባባ ዝንጣፊ ይዘን በዘመር ቢሆንልን የዳዊትን በገና የዕዝራን መሰንቆ እዚያ በላይ በሰማን ቢሆንልን በብርሃን ድንኳኖች በዛ በሰማያት በኖር ቢሆንልን የተሳለ የፊቱን መልክ በዚያ ባየን ቢሆንልን በእሳት ድንኳኖች መካከል በተመላለስን ቢሆንልን እንደ ከዋክብት ደምቀን ባበራን ቢሆንልን በዚያ በተስፋው ሀገር ሁላችን በተገናኘን ቢሆንልን። ይቆየን። አሜን። አብሮ ያሰማን። አሜን። አብሮ ያሰማን።